ግባና ውጣው ሳክድ ይላል አሰልጣኝ አርኔ ስሎት በይፋ ከክለባችን ሊቨርፑል ተሰናብቷል። ከዛሬ 3 ቀን በፊት የሰራውትን ቪዲዮ ግቡና እዩ። ግምገማ እየተደረገበት ነበር። የሚታወቅ ነገር የለም። ኢራኦላ ወደ ክለባችን ሊቨርፑል ሊመጣ ብዬ ነበር፣ ተሳካ። አንዶኒ ኢራኦላ አዲሱ የክለባችን ሊቨርፑል ስፔናዊ አሰልጣኝ እንደሚሆን እንግዲህ ተገልጿል ማለት ነው። ከዚህ ቀደም ግን ስሎት ተሰናብተው ኢራኦላ ወደ ክለባችን ሊቨርፑል እንደሚመጣም ደግሞ ወንድሜ ሃይ ሌቭል በጣም እየነገረኝ ነበር ማለት ነው። ከምሬን ነው የምላችሁ። ከዛ ቀደም ሃይ ሌቭል ወደ ክለባችን ሊቨርፑል ኢራኦላ እንደሚመጣ አጥብቆ እየነገረኝ ነበር። እሱ ራሱ ክሬዲቱ መውሰድ አለበት። ለማንኛውም ማለት ነው እጅግ በጣም ደስ ብሎኛል። ሊቨርፑል እናንተስ ደስ አላላችሁ? ለማቻል ስሎት ወጣ ጋይዝ፣ አርነ ስሎት ለቀቀ። አሁን ነው ፋብሪዚዮ ሮማኖ የዘገበውን ያየሁት ማለት ነው። ስሎት ወጣልን። እንዴ ምንድነው የምፈልገው? ቺንከራ እንዴ ምን አፍቀው እያንዳንድሽ ማለት ነው። ጠብቂኝ፣ ቀጣይ ዓመት ሁልሽንም ዋጋ ነው ማስከፍልሽ እያንዳንድሽ ማለት ነው። ወይኔ ያመላጣ ወጣ ከክለቤ። ጌታ ሆይ ምን ይሳናል? አንተ ትልቅ ነህ፣ ምን ይሳናል? ያመላጣ ወጣ ከህይወቴ። ለዚህ ነበር የታገልኩት። ተመስገን ጋይስ አርነ ስሎት ተባረረ። ማን በማን ልንደበር ነው? ቀጣይ ዓመት ምን አይነት የተጣለ ነገር ነው እያዩ ያሉት? እንዴ ምን ማለት ነው? አርነ ስሎት አሁን አምና አልበላላችሁም እንዴ ፕሪሚየር ሊግ? ቆይ ምን ማለት ነው? በልቶ በአመቱ እንዴት ይባረራል? ምን አይነት ባለጌ ውለታ ቢስ የሆናችሁ ሰዎች ናችሁ እናንተ ግን። ኧረ በዝማ እንዴ ቀጣይ ዓመት በማን ደግሞ ደስ ይላችኋል አይደለም? ጃቪ አሎንሶን ኦሬዲ ቼልሲ ወስዶባችኋል። በማን ሊያሰለጥናችሁ ነው? ሉዊስ ኤንሪኬ ምናምን? ኧረ በእናትህ ኧረ ወይኔ በዚህ ጉዳይ ማለት ወይኔ አንድ ሰው እንዳይከራከር ማን ሊመጣ ነው ከሱ የተሻለ ከዚህ ሰውዬ ማይሻል ማንንም ሰው የለም። እንኳን ሄደ እንኳን እሰይ በዚህ ጉዳይ የምትቃወሙ ሰዎች ካላችሁ ካናኛታ ከዚህ ሰውዬ ማይሻል ማንንም የለም። እንኳንም ሄደልን በቃ አንዳንዴ እንኳን ሄዳሉ። ሰማችሁ ሊቨርፑላውያን? ብቻ ነው የሚያናድደኝ የእንግሊዝ ፕሪሚየር ሊግ ዋንጫን ማለት ነው እንደዚህ በቀላሉ መሳሙ ነው የሚያናድደኝ ሰውዬ። ብሬኪንግ ኒውስ አርነ ስሎት ተባረረ። ወይኔ ሊቨርፑል ምርጥ ቀን ነው የምታሳልፈው ዛሬ ማለት ነው። ለማንኛውም አርነ ስሎት በኢሚዲየት ኢፌክት ያው አልተስማሙም፣ ተለያይቷል ማለት ነው። አሪዮላ ነው የሚሆነው ያው የታወቀ የምር አሁን ገና ዘየደ አይመጥ ነው ባይዘ ስሎት ለሊቨርፑል አይመጥ ነውና እንኳን ደስ አላችሁ የሊቨርፑል ደጋፊዎች። ስለ አዲሱ ማናጀራችሁ ያው አሪዮላ ነው የሚሆነው ነው ተብሎ የሚጠበቀው ምን ይሰማችኋል? ለማንኛውም በዚህ ሰዓት አብዛኛው ሰው ቀጣይ ዓመት ይቀጥላል ብሎ ቢጠብቅም አርነ ስሎት ተባረዋል። ማቸው ጀሞ በስተመጨረሻ ይሄ ደንቆሮ ሊክስክስ ደንቆሮ መላጣ ከከራባችሁ ነው ተጀሞ። እንዴ ስንቱን ውድቀት እኮ አየን። እንዴ ተንጢምባጢቦ ተጫወተብን። ጢምባጢቦ ጨጓራችን ላጥ አርጎ ወጣ። የእውነት የሊቨርፑል ዴኒስ ከሚጠፋ እንዴ ይሄ ነው እንደምናውቀው ሊቨርፑል እስከምን ይተንኩታኩቶ ሊቨርፑል የመጨረሻ ይዘገጠው ሊቨርፑል እኮ አሳየን እኮ። በሊቨርፑል ዘመን አይቶ ነው ማናቀው ደንቆሮውን ተጫውቶብን ወጣ። የእውነት ተጫውቶብን። ግን ከዛ ከጨረጨሰ ፈርጉሰን ይሻላል። አንድ ጽድት ታልች ፕሪሚየር ሊግ አለችው። አንድ ጽድት ምንም ቢሆን ፕሪሚየር ሊግ ገብቷል። ከዛ ሌባ ልጅ የጨረጨሰ ፈርጉሰን 13 ፕሪሚየር ሊግ እኮ ሰርቋል እኮ። አንድ ያቅ አንድ ፕሪሚየር ሊግ አለችው። ቆሻሻ እንኳን ወጣልን አራስሎት። አሁን አሪዮላ ቀጣይ የበርንሞዝ አሰልጣኝ ቀጣይ ሊቨርፑልን ይረከባል ተብሎ ይጠበቃል። መልካም ቀልድ ነው በሉኝ። ምንድነው? ለምን እንደምታባሩት? ለምንድነው የሚባረረው? አርነ ስሎት ጥሩ ስራ እንዲሰራ ዋንጫ በላ እንዳታስቀጥሉትም ቢያንስ 3ኛ ዓመት ምን አይነት ስራ ነው የሚሰሩት? በእናት እኛ ተመቸን አይደል እንዴ? እኛ እኮ በቃ ጥሩ ዓመት አሳልፏል። በቃ ለኛ አሪፍ ነው ይቀጥል እንደዚሁ እያለን ነበር። ኢራኦላ ሊያመጡ ነው ደግሞ በርንሞዝ ላይ እንኳን እንደዛ ሆኗል። እንኳን ሊቨርፑል ላይ ጥሩ ስራ አልሰራችሁ። ግባ ወንደነ ሊቨርፑላውያን ወንደነ። ይሄ ልጥራስ ተለያየን። ወይኔ ምን የነቀን ነው በእናታችሁ። ለኛ ይሄ ዛሬ ነው ዋንጫውን የበላ ነው። ዛሬ ገና ነው በቃ ትክክለኛ ዋንጫ የበላ ነው ዛሬ ነው የምላችሁ። ይሄ ሰውዬ እንኳን ተባረረ። ፋረጅ እንቀጠቀጣል። ነርቨስ ነው እንኩት ከመር ትልቅ ነርቨስ ውስጥ ነው የገባሁት እኔ። ወዲህ ሊድ አረጀሙ። ለማንኛውም ማለት ነው ቀጣዩን ሊረከበን የሚችለው ወይ አንዶኒ ኢራኦላ ነው። በመሳሌ ተመራጩ አንዶኒ ኢራኦላ ነው። ግን ዛሬ ፓሪስ ሰን ጀርመን የሚበላ ከሆነ ዋንጫውን እዛ ማን ይለቃል ማለት ነው? የፒኤስጂ አሰልጣኝ ምናልባት እሱም ወደ ሊቨርፑል የመምጣት እድል አለው። በላም አልበላም ግን አንዶኒ ኢራኦላ ነው ቀጣይ ይመጣው። እኔ ገደል ሊግባ ማንንም ይምጣ ጃቪ ከሄደ በኋላ ማምጣታቸው ብቻ ነው የረመኝ እንጂ ሌላ
አረ ቫይራል አውጡልኝ እልልልልል አትልም እንዴ? እልል በል ጀመው እልል በል እስኪ በእናትህ እልል በል ወንድ ነህ። አቦ ይመቻችሁ። አርነ ስሎት ተባሯል እና ይሄ ሰውዬ በሁለት ምክንያት አይመቸኝም ነበረ። አንደኛው የሰራው ቡድን ያን ያህል አሪፍ አልነበረም። ሜቢ የደች አሰልጣኞች በቃ እየበራባቸው ይመስለኛል። ቴናግንም አይተነዋል ምናምን ነገር ከዛ አካባቢ የሚመጡ ሰዎች ያበቃላቸው ይመስለኛል። ኤኒዌይስ ድሮ ጸዴ ስለነበሩ ማለት ነው አሰልጣኞቻቸው እነዚህ ያበቃላቸው ይመስለኛል። ይሄኛው ጄኔሬሽን የአሰልጣኞች ጄኔሬሽን ማለት ነው። ሁለተኛ ማይመቸኝ የነበረው ማለት ነው ኃላፊነት አይወስድም። ሲሸነፍ ሌሎች ቲሞች ሲያሸንፉ ኦር ምናምን ስለ አርሰናል የሚሰጠው አስተያየት ምናምን ነገር ማለት ነው በጣም ነበር የሚደብረኝ። ሲዝኑ አልቆ እንኳን ማለት ነው አርሰናል ዋንጫ የበላው በቆሙ ኳሶች ምክንያት ነው 40% ጎል የቆመ ኳስ ነበር ምናምን እያለ ኮምፕሌን ሲያደርግ ነበረ። ወደ ራሱ ሪፍሌክት ከማድረግ ይልቅ ማለት ነው ለምንድነው እኛ ዋንጫ አልበላ ነው ከማለት ይልቅ ፕሪሚየር ሊጉ ወደ እጅሮራና ወደ ቆመ ኳስ ወደ ኮርነር ተሸጋግሯል ምናምን ብሎ ኮምፕሌን ሲያደርግ ነበር ማለት ነው። እና መንባረሩ በጣም ተመችቶኛል። እንኳን እንወጣለን ይሄ ሰውዬ ማለት ነው ሄዶ ጣሊያን ሴሪያ ኦር አያክስ ምናምን ያሰልጥን። ሁለተኛው ነገር ሊቨርፑል አሁን ክሪቲካል ታይም ላይ ነው ያለው። አንዶኒ ራዮላ ነው ተጠባቂው አሰልጣኝ። ቦርንማውዝ ምን ያህል ጸዴ ቲም እንደነበረ እናውቃለን። ግን ችግሩ ምንድነው ከሚድ ቴብል የሚመጡ አሰልጣኞች ማለት ነው ብዙ ጊዜ ፐርፎርም ሲያደርጉ አይታይም። አስቸጋሪው ነገር እሱ ነው። አሁን ከብራይተን የመጡ አሰልጣኞችን የምታስታውሱ ከሆነ ማለት ነው ቼልሲ ቤት ገብተው ቶተናም ቤት ገብተው ምናምን ነገር ሲቸገሩ አይታችኋል። ከብሬንፎርድ የመጡ አሰልጣኞች ምናምን ነገር ማለት ነውና አንዶኒ ራዮላ አሪፍ ቲም መስራት ይችላል። የሚገርም ስፔናዊ አሰልጣኝ ነው። ቦርንማውዝ የሚገርም ቲም ነበረ። የሊቨርፑልን ፕሬሸር መቋቋም ይችላል ወይ? አምናት ሹር ግን አማራጭ ያላቸው አይመስለኝም። ምክንያቱም ኦልሬዲ አሎንሶ አምልጧል ከእጃቸው ማለት ነው ቼልሲ ቤት ፈርሟል። እና ለምን አሁን ይሄንን ሰውዬ ማባረር እንደፈለጉ አልገባኝም። ምክንያቱም ላይክ ከ2-3 ሳምንት በፊት ሲዝኑ ከመጠናቀቁ በፊት አባረውት አሎንሶን መቅጠር ይችሉ ነበር ቼልሲ ከመሄዱ በፊት። ግን ሜቢ ባለቤቶቹ አልፈለጉትም ይሆናል። አይ ዶንት ኖ እሱን ዲቴል ምንም ያነበብኩት ነገር የለም። አንዶኒ ራዮላን ከመጀመሪያው ፈልገውት ሊሆን ይችላል ወይ ወደ ግላስነር ሊሄዱ ይችላሉ አላቅም። ሰውየው ግን ተባሯል። ይመቻችሁ። የሊቨርፑል ደጋፊዎች ሲጠብቁት የነበረው ዜና በስተመጨረሻም ወጥቷል። አርኔ ስሎት ከሊቨርፑል ተባረረ። በሱ የሚተካው ደግሞ የሚሆነው አንዶኒ ኢራኦላ ነው። ከላይ እንደምትመለከቱት የቦርንማውዝ አሰልጣኝ በዚህ ዓመት አስገራሚ ዓመት ያሳለፈውና ቦርንማውዝን ዩሮፓ ሊግ ይዟቸው መግባት የቻለው አንዶኒ ኢራኦላ ለሊቨርፑል ሊፈርም እንደሚችል በተደጋጋሚ ከላይ አድርገው የተሰማ ነው። አንዶኒ ኢራኦላ ግን ማሰብ ያለባቸው ኤሲ ሚላኖችን በጣም ይፈልጉታልና ሌላም ክለብ ሊሄድ ይችላል። ያው ኤሲ ሚላን አሁን ምንድነው ሀሳቡ ያለው ስፓኒሽ እንደመሆኑ እንደምታውቁት እንግዲህ ጣሊያን ፉትቦል ላይ ለየት ያለ ነገር ለማምጣት የሞከሩ ሲሆን አንዶኒ ኢራኦላን በደንብ እያዩት ነው ኤሲ ሚላኖች ማለት ነው። እናንተም ግን አሁን ጠበቅ ብላችሁ አይ ቲንክ አንዶኒ ኢራኦላ ቤስት ኦፕሽናችሁ እሱ እንደመሆኑ ተከትሎ ቀጥታ አንዶኒ ኢራኦላን አስፈርማችሁ ከዛ በኋላ አሁን ባላችሁ ስኳድ ደግሞ በደንብ ብር ይወጣበት ነው ትንሽ ብር ጨማምራችሁበት ደግሞ አንዳንድ ቦታ ፊክስ አድርጋችሁ ሊቨርፑል ወደሚገባው ቦታ ይመለስ ሲሆን የሚለውን ነገር የምናየው ይሆናል። እንግዲህ ቀጣይ ዓመት በጣም ኤክሳይቲንግ ሊሆን ይችላል ማለት ነው። የአርኔ ስሎት መባረር ግን አስፈላጊ ይመስል ነበር። ምክንያቱም በሊቨርፑል ታሪክ እንግዲህ የማይሰበሩ ሪከርዶች ሲሰበር የነበረው ደግሞ በመጥፎ ሁኔታዎች በተገናኙ ነገሮች ነው እና አርኔ ስሎት አዝነናል ማለት እንችላለን። አንድ ዓመት አሪፍ ነገር ሰርተ ነበር፣ ዋንጫውን ማንሳት ይችላል ነበር። ነገር ግን እንደዚህ አይነት ድሮፕ ኦፍ ደግሞ ሊፈቀድ ላይ አይችልም እንደዚህ አይነት ትላልቅ ክለብ ላይ እና ያሳዝናል። አርኔ ስሎት ቀጣይ የሚሄድበትን እንግዲህ በቅርብ ሰዓታት የምናይ ይሆናል። ወደ አንዶኒ ኢራኦላ ወደ ሊቨርፑል ይመጣል ወይስ ሌላ አሰልጣኝ ነው የምትፈልጉት? ኮሜንት ላይ ማስቀምጣችሁ ድረስ ቀጣይ እስከነገናኝ ድረስ ይመቻችሁ። ማይመች ሁኔታ ላይ ነኝ፣ ግን አንድ ሁለት ነገር ሳይወራበት እንዳይታለፍ። 2 ቀን ደግሞ ጠፍተናል። አካውንታችን ኮፒ ሊንክ ሪፖስት እያደረጋችሁ አዲሱ አካውንት ስለሆነ ሞራል እያጣን ምናምን ያን ያክል እየመጣን አይደለም። ሞራል እንዲሰጠን ደግሞ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት። ለማንኛውም እስኪ ዛሬ አርሰናል ከፒኤስጂ ጨዋታ አለው፣ እንዲሁም ደግሞ አርኔ ስሎት ተባሯል ማለት ነው። በዚህኛው ጉዳይ ላይ ሊቨርፑሎች እንኳን ደስ አላችሁ። ምናልባትም እኔ የሆነ ታይም ላይ አልፈልገውም ነበር ይሄ መሀል ላይ ምናምን ያሉ ክለቦች አሰልጣኝ እየመጣ ክለቤ ሊገሉ አይገባም ኤንሪኬ ነው እንዲመጣ መፈልግ ምናምን ስል ነበር እንጂ ልቤ ግን ያውቀዋል ምን አይነት ጀግና አሰልጣኝ እንደሆነ ማለት። ፕሬሲንጉ ኳስ በዛ ቲም ላይ እንኳን ለመቆጣጠር ሲሞክር ምናምን ስታዩ በጣም ጀግና አሰልጣኝ እንደሆነ ታውቃላችሁ ማለት። እንኳን እንደዚህ አይነት ጥራት ያላቸው ተጫዋቾችን ይዞ ይቅርና ያሉትን ጥራት ያላቸው ተጫዋቾች ለቆ እንኳን ትቶ ለቆ ሂዶ ባሉት ተጫዋቾቹ ምን ያክል መጠቀም እንደሚችል አሳይቷል ማለት ነው። ሶ የሆነ ጉዳት እንዲሁም ደግሞ አንዳንድ ነገሮች ምናምን ሲፈጠሩ የምትሰጉ የምትፈሩት ምናምን አይነት አሰልጣኝ አይደል። ያለውን ሶርስ ተጠቅሞ የሆነ ነገር ማድረግ የሚችል ጀግና አሰልጣኝ ያመጣችሁት ምናልባትም ዳግማዊ ክሎፕ ልንለው እንችላለን ማለት ነው። እና በዚህ እንኳን ደስ አላችሁ። ኔክስት ይር ተፎካካሪ እንደሚያደርጋችሁ አልጠራጠርም ማለት ነው። ሁለተኛው ጉዳይ ደግሞ ፓርቲቱን እንምጣበት ቪዲዮ ረዘም እንዳይል ማለት ነው። ይመቻችሁ ጋይስ። ሰበር መረጃ ወጥቷል። ስሎት ከሊቨርፑል ተባረዋል ማለት ነው። አሰናብተውታል።
ማን በቃ ዊዝን ኢሚዲየት ኢፌክት ነው ፋብሪዚዮ ያለው። ምንም ብዙ የተነተረው ነገር የለም። ግን መውጣት ከነበረበት የልቤፋን አሁን አልነበረም ጊዜው። ዣቪ ቼልሲ ሳይገባ ነበር ይህን ሰውዬ ማባረር የነበረበት። ቼልሲ ሳይገባ ያ ነበረ ሊቨርፑል መረከብ የነበረበት ሰውዬ ከማምንበት ሰው አንዱ ዣቪ አሎንሶ ነበረ። አይ ቲንክ አሁን ላይ ሀሳባቸው ሰው ያለው ኢራኦላን እንደሆነ አንዳንድ መረጃዎችን ለመመልከት እየሞከርኩኝ ነው። ላሽ አይ ነው ግን ሊቨርፑል አሰልጣኙን አባረረው። እሺ እኔ ቀጣይ ዓመት በምን ልዝናና ነው? አንተ ጥያቄ እንደ እኔ ደጋፊነቴ አንድ እቅድ ምን ነበር? በሊቨርፑል ደርሶ መልስ እንደሆነ ዓመት ማለት ጎል እየሰጠው ነበር ያሰብኩት። እውነት ነው ሰውየው ለሊቨርፑል አይመጥንም። በቃ ሊቨርፑል ትልቅ ቲም ነው እኮ ግልጽ ነው። ምንም ይሄ የሚከራከር ጉዳይ አይደለም። ግን አሁንም ተስፋ የለውም ነው የምልህ። እኔ ግልጹን ነው የምነግርህ። ዋናው ችግር ከአሰልጣኙ በመቀጠል እኮ ተጫዋቾች እኮ ነው። ምን አይነት ኳሊቲ ኑሯቸው ነው? አሁን ምናልባት አሁን የሚመጣው አሰልጣኙ ያው ትልቅ አሰልጣኝ ነው፣ በጣም ትልቅ አሰልጣኝ ነው። በበርንሞዝ ቤት የተሰራው ስራ ትልቅ ነው። እሱ ገና ተጫዋች አስፈርሞ ምናምን ካልሆነ እንጂ ቲም ባላንስ በፍጹም እኔ ሊቨርፑል ቤት ቲም ባላንስ አልጠብቅም በፍጹም ማለት እና አሁንም አሰልጣኝ ብትቀይር ቀምሳለሁ። ይሄን በጣም እርግጠኛ ነኝ። ቀጣይ ዓመት እኔ በስማ ደርሶ መልስ ከመቀጣቀጣቸው ቲሞች ውስጥ አንደኛው ሊቨርፑል ነው። ግን አሰልጣኝ መቀየሩ እኔ ደስ ብሎኛል። በቃ ቢያንስ ትንሽ ይፎካከራል ከኔ ጋር ማለት ነው። እኔ አሁን አገግሜ መጥቻለሁ። አንተን ዝም ተፎካክረኝ ሳሸንፈ ደስ ይለኛል በሚለው ማለት ነው። ይመችህ።